እንግዲህ ትመስላለች የመድብል ፍቅረኛ ናት። የዛሬ ድራማ ላይ እንደዚህ ተገኝቷል ማለት ነው። ድራማ ደስ የሚለው ሁኔታ እንግዲህ ብሩክ ወደ ቤት ሂዷል ከሐኪም ቤት። ምሳሌ እንግዲህ አባት አይደለ ስለመጣህ ደስ ብሎኛል እያለች ነው። አባዬ በጣም ናፍቀኝ ነበረ እንዳሁም ሰርፕራይዝ አለ ላምጣልህ ብላ እንግዲህ ግን እሱ ምንም ነገር መልስ ይሰጣት አይደለም። ቅድስት እንግዲህ ምሳሌውን ይዛ ፀጉሯን እያሸች ያለችበት ሰዓት መድብል ደግሞ ቅድስት ምን እያደረጋችሁ ነው? መድብል እንኳን ወደ ቤት አበቃክ። ምንም አታስብ እሺ፣ እኔ ወንድም አለሁልህ። በእግር ቆመ እስከምትሄድ ድረስ እቤት ከጎን ነኝ። ቅድስት ደግሞ መድብል አሁን እኮ ተመስገን ነው፣ ደህና እኮ ነው። አዎ ተመስገን ነው የሚባለው። ምንም አታስብ፣ እኛ ቤተሰቦች አለንን፣ እናስተማማለን ቅድስት ደግሞ ሁላችን ከጎኑ ሆነን። መድብል ደግሞ ምን አይነት ወንድም ነው? ያው ለድራማ ነው ቢሆንም ደስ ይላል። ነፍስም ቢሆንም ሽጬ አሳክምሃለሁ። የሚደረገው ነገር ሁሉም እናደርጋለን፣ ምንም እንዳታስብ። አንድ ሰው በር ሲንኳኳ ማን ነው ሁላቸውም እያሉ ያለበት ሰዓት ቅድስት ደግሞ በር ልክፈት ብላ ስነሳ ጊዜ መድብል ቆይ ቆይ ቁጭ በይ እኔ ራሴ ሂጄ ከፍታለሁ። እዚህ ጋር ደግሞ የመጀመሪያ የብሩክ ሚስት ስልክ እየደወለች የምነግረው ሁሉም በደንብ አዳምጠው። ምንም ነገር የሚበላሽ ነገር አልፈልግም። ሁሉም ነገር ያሰብኩበትና ያቀድኩበት ቶሎ መፈጸም አለበት። እየሰማኸኝ ነው? ራስን ቀየር ለማድረግ ሞክር። ኮፍያ አድርግ፣ መነጽር አድርግ፣ ራስን ከለል የሚያደርግ ነገር በተረፈ በሳቱ ተገኘ። ልክ የሌለ እንቅስቃሴ ነገር ከሌለ ካለ ወዲያው እርምጃ መውሰድ። አሁን በቃቸው። ሁሉም ነገር በጥንቃቄ ይፈጸም። ግን እሱ ጋር ያለው ደግሞ እየቀረጸ ነበረ። እሷ ስልክ እስከምታወራ ድረስ ቪዲዮ ነበረ እየቀረጸ የነበረው። እሷም ደነግጣለች። ምን እያረክ ነው? አንተ እዚህ ምን ትሰራለህ? ማህሌት እኔ አንቺን ፈልጌ ነው የመጣ ደጋግማ አንተ ምን ትሰራለህ? አንቺን ፈልጌ የከተተልክ ባልሆን ቆይ ምንድነው በስልክ የቀረስክ ነበር? እንግዲህ ቅድም እየተኳኳ በር ያው ብሩክ ቤት የመጣችው የመጀመሪያ የመድብል ጓደኛ ይሆን ይችላል። ግን ፈዞ ቀሩ። ካልተሳሳትኩ የቅድስት ቤት ነው ይመስለኛል ስል አለች። ለምን ፈለግሽው? አንተን ግን ምንድነው ለምን ፈለክ? ምን ይመለከታል? የሆነ ደረቅ ነገር ትመስላለህ። ደግሞ ይሄ ምን ማለት ነው ስል ቆይ አልገባኝም። አንተ ወንድ አይደለ እንዴ? ታዲያ ቆንጆ ሴት ፊት ለፊት ላይ ቆመ እንዴት የምትናገር አታውቅም? እርክፍ ብለን ማናገር ይገባ ነበረ። ለጊዜው ራስሽ የመጣሽበት ነገር ንገሪ የኔ ማበየት። ቅድስት ደግሞ ለምን ሳልደውል መጣሽ ስል ምን ማለት ነው? ለምን ደሞ የምደውለው እህቴ ቤት ሲመጣ መደወል አለብኝ ስል እንግዲህ መድብል በጣም ተገርሞበት ቁሞ እንግዲህ እነሱን እያየ ነበረ። ሰላም በሏት የአክስቴ ልጅ ናት። እሷ ደግሞ መድብል ይባላል ተዋወቁ ስል እንግዲህ እንደ ፋሽን ሰላም ተባባሉ። ከዛ በኋላ ምሳሌ ስለነበረች ምሳሌ ደግሞ በጣም መወዳት በጣም ሚሳሳላት ልጄ ናት። ሰላም ተዋወቁ። መድብል በጣም ተናደዋል። እንግዲህ በራሷ ስም የወጣላት ፓስፖርት ስሰጥ ምንድነው ይሄ በካሌብ የመጣብኝ ነው ስል አዎ እሱም ቢከለከል ይችላል። ግን አሁን በሱ እጅ ነው የመጣ። ታዲያ ከሀገር የሚያስወጣ ነው። ሌላ ነገር አድርጋለሁ የሞኛ ሀሳብ ካለርሽው ብለሽ ካሰብሽው ዋ ስል እና ታዲያ እያስፈራራህ ነው? ሃይ እኔ ያስፈራራኸው አይደለም። እንደ ማንኛውም ባልደረባ እየመከርኩሽ ነው። ምክሩን አልሰማም ካልሽ የራስሽ ምክንያት። የት ነው የሚሄደው? ለምንድን ነው የሚሄደው? ወደ ውጭ የሚልከው የሰው እናት አካሎች አሉ። እነሱን ወደ ግሪንላንድ ይዘሽ ለመሄድ ታዝዘሽ። ምን አለችና ደነገጠችው። ቅድስት ደግሞ እህቷን ወደ ክላሷ አስገባችና ይኸውልሽ እዚህ ከኖርሽው ምንም ነገር አታወሪ ስል ምን ማለትሽ ነው? የራስሽ ህይወት ኖሪ።
ግን እናገራለሁ ሁሉም ነገር ካልሽ ግን እጨክንልሻለሁ ስል ያስፈራረሽ ነው። እሷ ግን እንደዚህ ሲል ቅድስት ጨርሻለሁ አለም ብላ ወጣች። እንግዲህ እዚህ ጋር ምሳሌ መታ አባትየው አይን ይዛ እኔ ማንኝ ሲል ቅድስት ሲል እኔ ቅድስት መስላለሁ። አሁን ደግሞ ማድበል ብላ በራሷ ድምፅ ስታደርገው እኔ እንደውም ማድበል ነኝ አሁን ኮርፍ ያለው እሺ በቃ አሁን ምንድነው ሊቀጣ ብላ እያስባ አስባ ከዛ በኋላ በአራት ቦታ ሳመኝ ብላ አባትየው ታረቀኝ ደግሞ የብሩክ መጀመሪያ ሚስት እባክህ በዚህ ጉዳይ አውጣ ስል እኔ ምን አቅም አለ ካሌባን አንተ ያምናል። ስለዚህ እጄ ልስና ማጽንልሽ ለምን ምን አገብቶኝ ማለት ቆይ እኔ አላሳዝንም ስል ቆይ አንቺ ነሽ አሁን እኔ ማሳዝን? እኔ እኮ ድንጋጣና ፈሪ ነኝ። በአንዴ ነው በአየር መንገድ ላይ የሚይዙኝ። ቆይ እኔ እኮ እዚህ ጋር ግትርነትን አይታችሁ ነው እንዴ ደፋር የሚመስላቸው? እኔ እኮ በጣም ፈሪ ነኝ። እባክህ ታረቀኝ፣ እርዱኝ እባክህ። ከዚህ በኋላ ደፋር ሁኚ። አሁን ግን መሄጃ ያለሽ እባክህ ታረ እህት የለህም ወንድም የለህም? እባክህ እርዳኝ፣ ሂጂ እያልኩሽ እባክህ እርዳኝ። እንግዲህ ታረቀኝ ታረቀኝ ያለች እሷ እየጮኸች ያለው እሱ ግን ሄዷል። እንግዲህ ማለት በጣም ተጨንቃለች። እራሱ ነው እንደዚህ ያደረገ። አይሆንም፣ እንደዚህ አይነት ነገሮችን ጥልቅ ማድረግ አልፈልግም። ምሳሌ እንግዲህ የጨፈረች የተጫወተች እንደው አንድ ሀሳብ መጣለኝ። አንተ ዳኛ አሁን እንደው ደፍተር ልጅ ልምጣ ብላ ውስጥ ገብታ እንግዲህ እዚህ ጋር ኤዱና ቅድስት አንድ ላይ አይዞሽ ብሩክ ምንም አይሆንም ስል አንቺ ካለሽ ብቻ ፈጣሪ ፍሎ ማርልን እኔ ከጎኑ ነኝ። ኤድን ደግሞ አሜን እና ኤዶም ላግዝሽ ክችን ከገባው እኮ በጣም ቆየው። ምንም አያስፈልግም ቅድስትዬ ደርሷል። ደግሞ ሂጂልኝ ችግር የለም እዚህ ትንሽ ሊቀመጥ ላውራ አንቺ ጋር። ቅድስት እንግዲህ ከእህቷ ጋር ክላሷ ገብታ እያወራች ቅድስት ምንድነው የምትፈልጊው ነገር ካለ ንገሪኝ፣ በደንብ ደግሞ እረፍት አድርጊ ስል ቅድስት ጨርሳ የወጣች ያለችበት ሰዓት እህቴ በጣም የምወድሽ እኔ የምወድሻለሁ። እንግዲህ የቅድስት እህት ሳሎን ሆና ውስኪ ብቻ እየጠጣች እየዘፈነች በዛው እየገባ ማድመል ነው የገባ እሷ እየጠጣች ጠረጴዛ ላይ እግሯን ሰቅላ እየጠጣች እያለችበት ሳል ማድበል ብቅ ብሏል ማለት ነው። የዛሬ ድራማ በዚህ አልቋል። ቀጣይ እንግዲህ ብሩክም ደህና ሆኖ ቀጣይ እስከሚመጣ ጠብቃለን። አዲሶቹ ሰብስክራይብ፣ ነባሮቹ ላይክ፣ የቪዲዮ እስከ መጨረሻ አዳምጡ።